ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የካቲት 13 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በተለያዩ ክፍለ ከተሞች በውሃ ስርጭቱ ላይ ከፍተኛ እክል መፈጠሩን ተከትሎ ህብረተሰቡ ሌሎች አማራጮችን እንዲጠቀም መልእክት ተላለፈ። በተጨማሪም ውሃ የሚቋረጥባቸውን አካባቢዎች ዝርዝር ባለስልጣን መስሪያ ቤቱ ይፋ አድርጓል። በዝርዝር እናጋራችኋለን። ስልጣንን ያለ አግባብ በመጠቀም በባንኮች ላይ ከፍተኛ ሚሊዮን ብር ምዝበራ የፈጸመው ቡድን በቁጥጥር ስር መዋሉ ተሰምቷል። ወንጀሉን ተከትሎም ከኢትዮጵያ ፌዴራል ፖሊስ አዳዲስና አነጋጋሪ መረጃዎች ወጥተዋል። የምትሰሙት ይሆናል። ከባህር ማዶ መረጃዎቻችን መካከል ደግሞ ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 10 ቀናት ውስጥ ከኢራን ጋር ስምምነት ላይ ይደረሳል አሊያም ደግሞ መጥፎ ነገሮች ይፈጠራሉ ሲሉ ተናገሩ። በሌላ በኩል 6 የአሜሪካ ወታደራዊ አውሮፕላኖች ወደ መካከለኛው ምስራቅ ሲጓዙ መታየታቸውን ተከትሎ በቀጠናው ከፍተኛ ስጋት መቀስቀሱ ተነግሯል። በዝርዝር የምናጋራችሁ መረጃችን ኢራን አሜሪካ የምትሰነዝረውን ቀጥተኛ ወታደራዊ ዛቻ በመቃወም ማንኛውንም ጥቃት ቢሰነዘርባት በአካባቢው የሚገኙ የአሜሪካ የጦር ሰፈሮችንና ንብረቶችን ልታወድም መዘጋጀቷን ለተባበሩት መንግስታት ድርጅት በደብዳቤ አስታውቃለች። በሌላ በኩል የኢራን የጦር አውሮፕላን መከስከሱ ተሰምቷል። ይህ የኢራን የጦር አውሮፕላን መከስከስ ምክንያት ምንድነው? ሙሉ መረጃውን እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከ980 ሺህ ብር ጀምሮ የቤት ባለቤት የሚሆኑበትን እድል አመቻችተን ጥቂት ቀናትንና ጥቂት ደንበኞችን ብቻ እየጠበቅን እንገኛለን። ምን ይሄ ብቻ! በካሬ 84 ሺህ ብር እንዲሁም 50% በረጅም ጊዜ ባንክ ብድር አማራጭ ዘና ብለው የሚከፍሉበትንም ሁኔታ አመቻችተናል። እርሶም በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ ቤቶችን ከታላቅ ቅናሽ ጋር ለማግኘት በ0953 15 12 51 ላይ ይደውሉ። ሰመር ሪል ስቴት። በተደጋጋሚ በሚከሰተው የኤሌክትሪክ መቆራረጥ ምክንያት በውሃ ስርጭቱ ላይ ከፍተኛ እክል መፈጠሩን ተከትሎ ህብረተሰቡ ሌሎች አማራጮችን እንዲጠቀም መልእክት ተላልፏል። የአዲስ አበባ ውሃና ፍሳሽ ባለስልጣን በተለያዩ የውሃ ማሰራጫ ቦታዎች ላይ ተደጋጋሚ ኤሌክትሪክ መቆራረጥ በውሃ ስርጭቱ ላይ ከፍተኛ እክል ፈጥሯል ሲል አስታውቋል። በዚህም በባለስልጣኑ የሚተዳደረው አቃቂ ክፍል 3 አሌት ውሃና 3 ለከርሰ ምድር ውሃ አቃቂ አባ ሳሙኤል ጉድጓዶች፣ ገላን ኒው ሲቲ የግፊት መስጫ ጣቢያና ሃና ሰፈር የውሃ ግፊት መስጫ ጣቢያ ላይ በተደጋጋሚ የመብራት መጥፋት ችግር እያጋጠመ መሆኑን ተገልጿል። ይህን ተከትሎ ባለስልጣን መስሪያ ቤቱ በመብራት ኃይል መቆራረጥ ሳቢያ በተለያዩ አካባቢዎች ላይ ውሃ ለማሰራጨት መቸገሩንም አስታውቋል። ባለስልጣን መስሪያ ቤቱ በተደጋጋሚ በሚከሰተው የኤሌክትሪክ መቆራረጥ ምክንያትም በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1፣ ወረዳ 3፣ ወረዳ 4፣ ወረዳ 5፣ ወረዳ 6፣ ወረዳ 7 እና ወረዳ 9 ይገኙበታልም ብሏል። በተጨማሪም በልደታ ክፍለ ከተማ ወረዳ 1፣ ወረዳ 2፣ ወረዳ 3፣ ወረዳ 5፣ ወረዳ 6፣ ወረዳ 8፣ ወረዳ 9 እና ወረዳ 10 አካባቢዎች ውሃ ለማሰራጨት መቸገሩን የገለጸው ባለስልጣኑ በአዲስ ከተማ ክፍለ ከተማም ወረዳ 1 እና ወረዳ 3 ተመሳሳይ ችግር መኖሩን ገልጿል። እንዲሁም በንፋስ ስልክ ላፍቶ ክፍለ ከተማም ወረዳ 1፣ ወረዳ 2፣ ወረዳ 11፣ ወረዳ 12፣ ወረዳ 13፣ ወረዳ 14 እና ወረዳ 15 በመብራት መቆራረጡ ሳቢያ የውሃ ስርጭት ችግሩ ይከሰታል መባሉን ከአዲስ አበባ ውሃና ፍሳሽ ባለስልጣን የተገኘው መረጃ ያመለክታል። በመሆኑም የኤሌክትሪክ መቆራረጥ ችግሩን የሚመለከተው አካል እስኪፈታው ድረስ ሌሎች አማራጮችን
መጠቀም እንደሚገባ ያሳሰበው ባለስልጣኑ ችግሩም ደግሞ በቶሎ እንዲፈታና ወደ መደበኛ ስርጭት እንዲመለስ ጥብቅ ክትትል እንደሚደረግም አስታውቋል። ባለሀብቶች ከአንዱ የክልል ከተማ ወደ ሌላኛው ከተማ የአየር በረራ አገልግሎት በመስጠት ስራ እንዲሰማሩ ተጠየቀ። የአየር በረራ ተጠቃሚዎች አዲስ አበባ መምጣት ሳይጠበቅባቸው ከአንዱ የክልል ከተማ ወደ ሌላኛው ከተማ በረራ እንዲያከናውኑ በማድረግ ዘርፍ ባለሀብቶች እንዲሳተፉ የኢትዮጵያ ሲቪል አቪዬሽን ባለስልጣን ጥሪ አቀርቧል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ እንደገለጹት እንደ መንገደኛ ወደ አዲስ አበባ መምጣት ሳይጠበቅ ክልሎችን በአየር ትራንስፖርት በማስተሳሰር የበረራ አገልግሎት መስጠት እንዲቻል መንግስት ፍላጎት እንዳለው ተናግረዋል። ሁሉም መንገደኛ አዲስ አበባ መጥቶ ወደ ሌላ ከተማ መሄዱ አስቸጋሪ ነው ያሉት ዋና ዳይሬክተሩ የከተሞች መገናኘት የህዝብ መገናኘት መሆኑን አንስተው ይህንን ስራ የኢትዮጵያ አየር መንገድም ለብቻው ሊሸፍነው እንደማይችል ተናግረዋል። ከዚህ ባለፈም የኢትዮጵያ አየር መንገድ ከባህር ዳር ኮምቦልቻ በረራ መጀመሩ የሚታወስ ሲሆን በቅርቡ አንድ ባለሀብት በደቡብ ምዕራብ ኢትዮጵያ ክልል ከተሞች በረራ ለማስጀመር መዘጋጀታቸውንም አያይዘው ገልጸዋል። በዚህም ባለሀብቱ ስራውን በራሳቸው አውሮፕላኖች እንደሚጀምሩ ገልጸው እንደ ሁኔታው ግን ከኢትዮጵያ አየር መንገድ ጋር በመተባበር መንገደኞችን በመቀያየርና አየር መንገዱ በሚሰማራባቸው ቦታዎች ደንበኞችን በማጓጓዝ እንደሚሰሩም ጠቁመዋል። በባንኮች ላይ የ89 ሚሊዮን ብር ምዝበራ የፈጸመው ቡድን በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። በሐሰተኛ የባንክ ዋስትና ሰነድ በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከባድ የሙስና ወንጀል በመፈጸም ከ89 ሚሊዮን ብር በላይ ጉዳት አድርሶ በህግ ሲፈለግ የነበረውን ተጠርጣሪ ከነ ግብረ አበሮቹ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ፖሊስ አስታውቋል። ተጠርጣሪዎቹም ስልጣንን ያለ አግባብ በመጠቀምና ሐሰተኛ የባንክ የዋስትና ሰነዶችን በማዘጋጀት የወንጀል ድርጊቱን የፈጸሙ ሲሆን በተለይም የጎደር ወይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ዋነኛው ተጠርጣሪ ጌታውን መለሰ ሊሁን ከገዳ ባንክ አጋምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ደበሊ ጋር በጥቅም በመተሳሰር የቅርንጫፉን የስራ ኃላፊ ፊርማና ማህተም በመጠቀም ለወንጀል ድርጊታቸው ማስፈጸሚያነት ሲገለገሉ መቆየታቸውንም ፖሊስ በምርመራው አረጋግጧል። ዋነኛው ተጠርጣሪ ጌታውን መለሰ ከዚህ ቀደምም በኦሮሚያ ህብረት ስራ ባንክ ላይ የ28 ሚሊዮን ብር እንዲሁም በንግድ ባንክ ላይ ደግሞ የ18 ሚሊዮን ብር የሐሰት ሰነድ ወንጀል ፈጽሞ ሲፈለግ የነበረ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። አበባው መኮንን የተባለው ሌላኛው ተጠርጣሪ ደግሞ ወንጀሉ እንዲፈጸም በማግባባትና ሁኔታዎችን በማመቻቸት ከፍተኛ የጥቅም ትስስር እንደነበረውም ፖሊስ አረጋግጧል። ስለሆነም በቀጣይም በሀገር ኢኮኖሚ ላይ ከፍተኛ ጉዳት የሚያደርሱ ወንጀለኞችን በቁጥጥር ስር የማዋልና ለህግ የማቅረብ ስራውን አጠናክሮ እንደሚቀጥል የገለጸው የኢትዮጵያ ፌዴራል ፖሊስ ህብረተሰቡም መሰል ህገወጥ ድርጊቶችን ሲመለከት በነጻ የስልክ መስመር 991 ጥቆማ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪ አቀርቧል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከባህር ማዶ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 10 ቀናት ውስጥ ከኢራን ጋር ስምምነት ላይ ይደረሳል አሊያም ደግሞ መጥፎ ነገሮች ይፈጠራሉ ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከዋሽንግተን ጋር አዲስ የኒውክሌር ስምምነት ላይ ለመድረስ ያላት ጊዜ እያበቃ መሆኑን በመግለጽም ጠንከር ያለ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ ይህንን ማስጠንቀቂያ ያስተላለፉት ደግሞ በትላንትናው ዕለት በዋይት ሃውስ በሰጡት መግለጫ ላይ ሲሆን በዚህም ኢራን ውሳኔ ለመስጠት ቢበዛ የ10 ቀናት ዕድሜ ያላት ሲሉም ተደምጠዋል። ፕሬዝዳንቱ በንግግራቸው ወቅት ኢራን የኒውክሌር መርሃ ግብሯን በሚመለከት ወደ
ድርድር ጠረጴዛ ካልመጣች አሜሪካ የማያዳግም እርምጃ እንደምትወስድ አመላክተዋል። በመሆኑም ኢራን ምን ማድረግ እንዳለባት የምትወስንበት 10 ቀናት አሏት ያሉት ፕሬዝዳንት ትራምፕ ካልሆነ ግን መጥፎ ነገሮች ይከሰታሉ ሲሉም ተናግረዋል። ነገር ግን ሊከሰቱ ስለሚችሉት መጥፎ ነገሮች ዝርዝር መረጃ ከመስጠት የተቆጠቡም ሲሆን ንግግራቸው ግን ወታደራዊ አማራጮችን ያካተተ እንደሆነ ተገምቷል። ኢራን የኒውክሌር መሳሪያ እንዲኖራት በፍጹም አንፈቅድም ያሉት ፕሬዝዳንት ትራምፕ የቀድሞው ስምምነት አስከፊ እንደነበርና አሁን የሚፈለገው ግን የኢራንን የረጅም ርቀት ሚሳኤል ልማትና በጎረቤት ሀገራት ላይ የምታደርገውን ጣልቃ ገብነት የሚገታ አዲስ ስምምነት መሆኑንም አጽንኦት ሰጥቷል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስቴር በመካከለኛው ምስራቅ ያለውን የወታደራዊ ዝግጁነት እያጠናከረ መሆኑን ተሰምቷል። በዚህም ተጨማሪ የጦር መርከቦችና የአየር ኃይል ድጋፎች ወደ ቀጠናው እንዲንቀሳቀሱ መታዘዛቸውም ከዚሁ ከፕሬዝዳንቱ ማስጠንቀቂያ ጋር የተያያዘ ሳይሆን እንዳልቀረም ዲፕሎማቶች ተናግረዋል። በዚሁ ትዕዛዝ መሰረትም ቢያንስ 6 የአሜሪካ ወታደራዊ አውሮፕላኖች ከአውሮፓ ተነስተው ወደ መካከለኛው ምስራቅ ሲጓዙ ፍላይት ራዳር 24 በተባለው ታዋቂ የበረራ መከታተያ ድረገጽ ላይ ታይተዋል ተብሏል። ከነዚህ አውሮፕላኖች መካከልም 2 E3 የቅኝት ጀቶች፣ 2 C-17 ወታደራዊ የመጓጓዣ አውሮፕላኖች፣ 1 KC-135 አየር ላይ ነዳጅ የሚሞሉ ነዳጅ ጫኝ አውሮፕላኖችና ሌሎች HC-130 የውጊያ ጄቶች ይገኙበታል የተባለው። እነዚህ ተጨማሪ የአሜሪካ ወታደራዊ አውሮፕላኖች ታዲያ ከአውሮፓ ተነስተው ትላንት የካቲት 12 ቀን 2018 ዓ.ም ጠዋት ሲጓዙ ታይተዋልም ተብሏል። ነገር ግን በቴሄራን በኩል ማስጠንቀቂያው ተቀባይነት እንደሌለው የተገለጸ ሲሆን የኢራን ባለስልጣናትም አሜሪካ የማስፈራራት ፖለቲካ እየተከተለች ነው ሲሉ ከሰው ሀገሪቱም ሉዓላዊነቷን ለመጠበቅ ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኗን አስታውቀዋል። ኢራን ጥቃት ከተሰነዘረብኝ ራሴን የመከላከል ሕጋዊ መብቴን እጠቀማለሁ ስትል ለተመድ ጥብቅ ማስጠንቀቂያ ሰጠችም። ኢራን አሜሪካ በሉዓላዊነቷ ላይ የሚሰነዘረውን ቀጥተኛ ወታደራዊ ዛቻ በመቃወም ማንኛውም ጥቃት ቢሰነዘርባት በአካባቢው የሚገኙ የአሜሪካ የጦር ሰፈሮችና ንብረቶች ላይ ተመጣጣኝ እርምጃ እንደምትሰነዝር ለተባበሩት መንግስታት ድርጅት በደብዳቤ አስታውቃለች። በተባበሩት መንግስታት የኢራን ቋሚ መልእክተኛ አምባሳደር አሚር ሰኢድ ኢራቫኒ በትላንትናው ዕለት ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝና ለጸጥታው ምክር ቤት ፕሬዝዳንት በጻፉት ደብዳቤ የአሜሪካ ፕሬዝዳንት በቅርቡ በማህበራዊ ሚዲያ ያስተላለፉት ማስጠንቀቂያ ዓለም አቀፍ ሕግን የጣሰና የክልሉን ሰላም አደጋ ላይ የሚጥል መሆኑን ገልጸዋል። ፕሬዝዳንቱ እንደ አውሮፓውያን አቆጣጠር በየካቲት 18 2026 ባስተላለፉት መልእክት ኢራን አዲስ የኒውክሌር ስምምነት ላይ ካልደረሰች አሜሪካ በዲያጎ ጋርሺያና በፌርፎርድ የሚገኙ የጦር ሰፈሮቿን በመጠቀም ጥቃት ልትሰነዝር እንደምትችል መግለጻቸውም በደብዳቤ ተጠቅሷል። አምባሳደር ኢራቫኒ በደብዳቤያቸው ይህ ዛቻ በተባበሩት መንግስታት ቻርተር አንቀጽ 2 ንዑስ አንቀጽ 4 መሰረት በሌላ ሀገር ላይ ኃይል የመጠቀም ወይንም የመዛት ድርጊት መሆኑንም አስረድተዋል። ኢራን አክላም በደብዳቤው ላይ እንዳሰፈረችው ለሰላማዊ ውይይት ዝግጁ ብትሆንም በተባበሩት መንግስታት ቻርተር አንቀጽ 51 የተፈቀደውን ራስን የመከላከል መብቷ በመቃወም ማንኛውንም ጥቃት በቆራጥነት እንደምትመክትም አስጠንቅቃለች። ማንኛውም ጥቃትም ቢሰነዘርብን በአካባቢው የሚገኙ የጠላት ጦር ሰፈሮች፣ ተቋማትና ንብረቶችን በሙሉ ህጋዊ የጥቃት ኢላማዎቻችን ይሆናሉ ያሉት አምባሳደሩም የኢራን መንግስት ላይ የተጣሉት አድሏዊና ኢሰብአዊ የተባሉ ማዕቀቦች እንዲነሱና የኒውክሌር ፕሮግራሙ በሰላማዊ መንገድ እንዲቀጥልም ዓለም አቀፉ ማህበረሰብ ጫና እንዲያደርግም ጠይቀዋል። በተጨማሪም የጸጥታው ምክር ቤት አሜሪካ የምትሰነዝረውን ዛቻም እንዲያስቆም በደብዳቤው ተመላክቷል። በተያያዘ ዜናም በኢራን ሐምዳን ግዛት የኤፍ4 የጦር አውሮፕላን መከስከሱ ተገለጸ።
በኢራን ምዕራባዊ ግዛት በሚገኘው ሐምዳን ውስጥ በሚገኘው የሻሂድ ኔጅህ የአየር ኃይል ጣቢያ ትላንት ምሽት በደረሰ የአውሮፕላን መከስከስ አደጋ የኢራን አየር ኃይል ከፍተኛ አሰልጣኝ የነበሩ አብራሪ ሕይወታቸው ማለፉ ተገልጿል። አደጋው የደረሰው ደግሞ አሜሪካ ሰራሽ የሆነው F4 ፋንታም የጦር አውሮፕላን መደበኛ የሌሊት ስልጠና በረራ ላይ በነበረበት ወቅት ሲሆን በወቅቱ በአውሮፕላን ውስጥ ከነበሩት ሁለት አብራሪዎች መካከል ረዳት አብራሪው ከአደጋው ተርፎ በአሁኑ ወቅት በሕክምና ክትትል ላይ እንደሚገኝ የኢራን የመንግስት መገናኛ ብዙሃን ዘግበዋል። የኢራን አየር ኃይል የህዝብ ግንኙነት ክፍል እንዳስታወቀው ሕይወታቸው ያለፈው አብራሪ በሀገሪቱ አየር ኃይል ውስጥ የውጊያ አውሮፕላን አብራሪዎችን በማሰልጠን የረጅም ዓመታት ልምድ የነበራቸው ከፍተኛ መኮንን መሆናቸውን ገልጿል። አደጋው የተከሰተውም አውሮፕላኑ ከሻሂድ ኖጅህ የአየር ኃይል ጣቢያ ተነስቶ በካቡድርሃንግ አካባቢ ልምምድ እያደረገ በነበረበት ወቅት ሲሆን የመከስከሱ መንስኤ ደግሞ እስካሁን በውል ባይታወቅም በቴክኒክ ብልሽት ሳይሆን እንዳልቀረም ተገምቷል። ኢራን አሁንም ድረስ እንደ አውሮፓውያን አቆጣጠር በ1979 ከነበረው አብዮታዊ በፊት ከዩናይትድ ስቴትስ የገዛቻቸውን የአየር ላይ የጦር መሳሪያዎች በስፋት የምትጠቀም ሲሆን ከነዚህም መካከል የኤፍ4፣ ኤፍ5 እና ኤፍ14 የጦር አውሮፕላኖች ይገኙበታል ተብሏል። በአሜሪካ ማዕቀብ ምክንያት ለእነዚህ አውሮፕላኖች ኦሪጂናል መለዋወጫዎችን ለማግኘት መቸገሯና አውሮፕላኖቹም ዕድሜ ጠገብ መሆናቸው የሀገሪቱ ወታደራዊ በረራዎች ላይ ተደጋጋሚ አደጋዎች እንዲከሰቱ ዋነኛ መንስኤ እንደሆነም ይነገራል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 179 ብር ከ5 ሳንቲም እየተገዛ 182 ብር ከ63 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 234 ብር ከ4 ሳንቲም እየተገዛ 238 ብር ከ72 ሳንቲም እየተሸጠ ይገኛል። ዩሮ እንዲሁ 204 ብር ከ5 ሳንቲም እየተገዛ 208 ብር ከ13 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 223 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 228 ብር ከ17 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ70 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ77 ሳንቲም እየተገዛ 47 ብር ከ70 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ65 ሳንቲም እየተገዛ 24 ብር ከ12 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 123 ብር ከ44 ሳንቲም እየተገዛ 125 ብር ከ90 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከ980 ሺህ ብር ጀምሮ የቤት ባለቤት የሚሆኑበትን እድል አመቻችተን ጥቂት ቀናትንና ጥቂት ደንበኞችን ብቻ እየጠበቅን እንገኛለን። ምን ይሄ ብቻ! በካሬ 84 ሺህ ብር እንዲሁም 50% በረጅም ጊዜ ባንክ ብድር አማራጭ ዘና ብለው የሚከፍሉበትንም ሁኔታ አመቻችተናል። እርሶም በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ ቤቶችን ከታላቅ ቅናሽ ጋር ለማግኘት በ0953 15 12 51 ላይ ይደውሉ። ሰመር ሪል ስቴት